የትኛው ሀገር ነው እንዴው ጽድቅ ሆኖ የሚቆጣው? ፈልገህ ነው አይደለም አልኩ እኮ በቃ ለኛ እኮ ፈልገው ያልሆነውን ነገር መተው ትችላለህ እያልኩ ነው። ቀጥታ ይኸውልህ መጀመሪያ ጣባ ከመሄድ በፊት ግን ከዚህ ነገር የምትወጣበትን ነገር አሳያለሁ ብለኛልና ስለዚህ አስወጣኝሽ። እንደዚህ ጭራሽ እንደዚህ በቤቴ ታስደፍርኛለሽ? አንተ ሰው ለማስደፈረች የማን ስራ ነው? የኔ ስራ የትኛው ነው? ቁጭ በል ዝም ብለህ አትነሳ። ይኸውልህ ስለተነሳ ምናምን አይደለም የሚፈራ መጮ ምናምን አያገባም። ስለሱ አያገባም። ባለቤት ናት አያገባም። አንቺ እንደዚህ ባለው ለምን እንዳያቀጣጣ ያው ህይወቴን አቅናል። ህይወቴን ከዚህ በላይ እንድታቀናልኝ እለምንሃለሁ። I think ለዛም መሰለኝና ያንዳንዱን ነገር እረዳዋለሁ። የሆነ ድንገት የሚያመጣው ጸባይ ከሆነ ለምቤል ይል አሁን ግን እንደተረዳሁት ከሆነ ሁሉ ጊዜ እሱ እሳት ነው፣ ሁሉ ጊዜ አንቺ ውሃ ነሽ። ሁሉም እኔም ከሰራምቶስና ስለዚህ አሁን ምን አድርገው ነገር አለ ሰማይ ሬሳው ጓዳ ነው ሰማይ ሬሳው ከተቀመጠ ቢያንስ አንድ 5 ቀን 6 ቀን ምናምን ነው 5 ቀን እንደዛ ቢሆን ነው። ስለዚህ አሁን አውጥተን መጀመር አለብን። አሁን ጀምር ታዲያ ሰዓት የለንም እኮ። እሺ ነጠላ ላምጣ። ኦኬ እሺ አፍጥኛዋ አሁን ልታርቁ ግን ያስቀምጡ አንዴ አስቀምጡ አይ ላስተካክል ይሄ ነሽ ዘላተምጣ ነጥሎ ከልፈፊት ነው በገናትሽ እሺ ቆንዴ ይጀርባ ተማ ቆይ ገና ነው። እኔ ስልሽ ነው የምትይዥው። ምን ሆነሽ ነው? አረጋጊ ነብዙ እሺ አሁን እዚህ ተሳንጨኝ ቶሎ ተሳንጨኝ ሰዓቱ መሄድ የለበትም። ቶሎ በይ። ይሄው መጣ። በጣም ናችሁ እንጂ በጣም ናችሁ። ቶሎ በይ። በጣም እሺ በዚህ በኩል ያዘዝከኝን አምጥቻለሁ። ያው ገና ናት። ያው ያዘዝከኝን አድርጌልሃለሁ። የጠየቅኩህን አድርግልኝ። ያው ያዘዝከኝን ፈጽሜያለሁ።
ሕይወቴን ከዚህ በላይ እንድታቀናልኝ እለምንሃለሁ። ተንበርከክ። በጣም ማን አንሻለሽ? ነይ ቀስ ያዣት ነይ። አራት ፍሰሽ ቢበናስ ሁሉ ወንበር አውጪልኝ። አሁን የምንፈልገው ነገር በሙሉ ይሳካል። ምሩ ጭንቅላትሽ የምትይዩ አሁን የምንፈልገው ነገር በሙሉ ይሳካል። ታውቂያለሽ? ጸሎታችንን ሰምቷል። ይቀረናል ገና ታውቂያለሽ? 5 ቀን ነው ገና። 1 ሳምንት ይቀረናል። ቀጣይ ሳምንት መተን ደግሞ ለጌታችን ይሄንን ማድረግ አለብን። እሺ ማንም ሰው ደግሞ ቢመጣ ማለት ነው ኑ ይኸው ቤቱን ፈትሹት ምናምን ቼክ አድርጉ ይኸው ንጹህ ነው ምናምን እንዳትዪ። ማንም ሰው ቢመጣ አንተ ከሌላ አላስገባም። ያለኔ ፍቃድ ማንም ሰው መግባት የለበትም። ያዳምጥሽ ነው? በጣም ዞር አድርጊው እንጂ እሺ። በቃ ወጥ ላይ ይጣል። ዞር አድርጊው ነው እዚህ መጀመሪያ ነይ እዚህ ጋር የተኛችበት ጋር ዞር አድርጊው። በቃ ይዘሽው ውጭ። አውልቂው እንጂ ነጠላውን አስገቢው። እሺ ለማንኛውም እኔ ለሳምንት የሚያስፈልጉ ነገሮች ምናምን ስላሉ እሱም ይዤ ልምጣ። ምናምን ነገር እሺ እመጣለሁ። እሺ እዚህ ጠብቂ። ማንም ሰው ቢመጣ ማንም ሰው እንዳታስገቢ ከኔ ውጪ። ማንም ሰው ማለት ነው ከኔ ውጪ ማንም ሰው ቢመጣ እንዳታስገቢ። እሺ ማስጠንቀቅሽ ነገር ይሄን ነው። ማንም እንዲያቀብል አልፈልግም። ያዳመጥሽ ነው አይደል? አዎ መጣው በቃ ቶሎና እንግዲህ ውድ ተመልካቾቼ እዛ ቤት ውስጥ ያየነው ጉድ ይሄን ይመስላል። በጣም ነው የሚያስደነግጠው፣ በጣም ነው የሚያሳፍረው፣ የሚያስፈራው። እንግዲህ ሞተች የተባለችው በላይነሽ ሬሳዋን እንግዲህ በዛ መልኩ እየተጠቀሙበት እንደሆነ ነው አሁን የጠረጠርኩት። በእርግጥ ሬሳው የማን አላወኩም፣ ግን ያው እዛ ቤት ውስጥ የመጨረሻ ጊዜ የታየችው ሴት እሷ ስለሆነች ምናልባት የበላይነሽ ሬሳ ሊሆን ይችላል ወይም የበላይነሽ አስከሬን ሊሆን ይችላል ብዬ ነው የገመትኩት። አሁን የሚሆነው ምንድነው? ወደ እነሱ ቤት ይሄዳሉ። ወደ እነሱ ቤት ይሄድና ሽልማታችሁ ደርሷል፣ ተመርጣችኋል ምናምን ብዬ ውስጥ ገብቼ ያለውን ነገር እውነታውን ለምን እንደዚህ እንደሚያደርጉ ምን ገፋፍቶ እዚህ ነገር ውስጥ እንደከተታቸው ሚስጥሩስ ምንድነው፣ ከጀርባ ያለው የተደበቀው ነገር ምንድነው የሚለውን ነገር
ለማጣራት የምናደርግ ይሆናል ማለት ነው። እናንተ ግን ሁሌም እንደምለው እንደተለመደው ልክ ቪዲዮ ሲጀምር ላይክ ማድረጋችሁ እንዳትረሱ። በቃ ላይክ አድርጉት፣ ሳታዩት ላይክ አድርጉት። የእናንተ አንድ ላይክ ለኛ በብዙ መልኩ ስለሚጠቅመን ማለት ነው። ላይክ አድርጋችሁ ብትጀምሩልን እኛን ይጠቅመናልና ላይክ አድርጋችሁ ጀምሩልን። ከዛ ቀጥሎ ሼር እና ሰብስክራይብ ማድረጉ የተለመደው ነው። እሱን ሁሌም አልነግራችሁም ብዬ ነው። ከዚህ በፊት ደጋግማችሁ እንደጠየቃችሁኝ ደግሞ ሱፐር ቻት እና ሱፐር ስቲከር የሚሰጠው እንዴት ነው ያላችሁኝ፣ ኮሜንት መስጫ ሳጥኑ ላይ በጎን በኩል የዶላር ምልክት አላችሁ። ይሄ የሚኖረው ግን ኢትዮጵያ ውጪ ያላችሁ ሰዎች ስትሆኑ ነው ማለት ነው። ከኢትዮጵያ ውጪ ያላችሁ ሰዎች ያቺ የዶላር ምልክት በምትነኩበት ጊዜ የክሬዲት ካርድ ወይም ደግሞ የፔፓል አካውንት ካላችሁ ያንን በማስገባት የምትፈልጉትን ያህል ገንዘብ መስጠት ትችላላችሁ ማለት ነው። እሱ ደግሞ እኛን በብዙ መልኩ እየጠቀመን እየረዳን ይገኛል። ባለፈውም ወር ብዙ ሰዎች ልካችሁልኛል። እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። በተለይ የህፃኑ ኬዝ ላይ በጣም ብዙ ሰዎች ረድተውኛል። እሱን ለሱ በጣም አመስጋኝ ነኝ። አሁን ደግሞ ይሄኛው ቀጣይ የሚሆነው ይሄኛው ይሆናል ማለት ነው። አሁንም ስለምትሰጡኝ ስለምትደግፉኝ ከጎኔ ስላላችሁ ሀሳብ አስተያየታችሁን እየሰጣችሁ እንዲያርግ እንደዚህ እያደረክ በርታ ስለምትሉኝ በጣም አመሰግናለሁ። ቀጥታ ወደ ሰዎቹ ቤት እንገባለን። ምንድነው እየተካሄደ ያለው አብረን የምናየው ይሆናል። አብራችሁን ቆዩ። ደርሰናል። እኛ ነን። እኔ ነኝ፣ እስክድር ነኝ። ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም ነው አለ። ያው ስጦታውን ይዘን ስለመጣ ነው። መግባት እንችላለን? ስጦታ መጣችሁልኝ? ስጦታ አሸነፋችሁና ከእናንተ ጋር የተወሰነ ቆይታ አድርገን ስጦታችሁን ሰተን ያው እዛም ጋር የምታዩቸው ሰዎች አሉ አይደለ? እነሱ ስጦታውን ያዘጋጁላችሁ ናቸው። ቀደም ባለፈው እንደነገርኳችሁ የተለያዩ ሽልማቶች ነው የሚሆኑት። ስለዚህ በዛ ያለ ሽልማት ስለሆነ ነው ሰውም እንደዛ የበዛው። ስለዚህ ሰብሰብ ብለን መተናል። ትቀበሉናላችሁ ብለን ተስፋ እናደርጋለን። እንቀበላለን። እንግባ። እሺ ግባ። እሺ ቴንክ ዩ። በድንገት ነው የምትመጡት? በድንገት ልትመጡ ይቻላችሁ። እንግዲህ እንደዚህ ነው አንዳንዴ። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁን። ያው እንደነገርናችሁ ትናንትና ነው ከእናንተ ጋር የተወሰነ ቆይታ አድርገን የነበረው። ትናንት በነበረን ቆይታ ብዙ ነገር ከእናንተ ተምረናል። ወዲያው ነው ፖስት ያደረግነው ቪዲዮዎቻችሁን ወዲያው ፖስት አደረግን። በሚገርምና በሚደንቅ ሁኔታ ደግሞ በጣም ብዙ ሰው እናንተን ወዷችኋል። አራታ በዚህ ፍጥነት በጣም ነው የወደዳችሁ። በጣም ኮሜንት ሲሰጥ በተሰጠው መሰረት እንግዲህ የእናንተ ቮት ወይም የእናንተ ድምጽ ከፍተኛ ሆኖ ስለተገኘ ስጦታ እንሰጣቸዋለን ማለት ነው። በጣም ደስ ይላል። ስለዚህ ሰው ወዶታል። ጀጅ አላደረገው ነው የምትለኝ? ያንተም ኢጎህን እንደዚህ የምትሳደበውንም ሰው ወዶታል ማለት ነው። ከፍቅር አንፃር ነው ብሏል። ከፍቅር አንፃር አይደል? ከፍቅር አንፃር ነው። ታዲያ የታለ ስጦታው? እሺ ስጦታውን እንዳልኳችሁ የውጭ ላይ ሰዎችም ስላሉ እነሱ የሚያመጡልን ይሆናል። የተወሰነ ቆይታ ግን ከእናንተ ጋር ማሳለፍ ፈልጌ ነው። በመጀመሪያ እነሱን እናመሰግናለን። ይህንን ነገር የማደርገው እንግዲህ ኦን አድርገዋል ቪዲዮ ኦን ነው። ስለዚህ እንጀምር። እሺ ይቻላል። ምን ቀረላለክ? አይ ምንም እስኪ ድጋሚ ኢንተርቪው ታረጋ አይደል? ኢንተርቪው አይደለም፣ ኢንተርቪው ሳይሆን ምስጋና ነው። እነሱን ለማመስገን ነው ይሄን የምናደርገው። ውድ ተመልካቾቼ እንግዲህ እናንተ የምትወዷቸው የምትናፍቋቸው ሁለቱ ጥንዶች ተስፋና ሜላት አይደል ባልስተሳ እነሱ ቤት ይገኛሉ። ከነሱ ጋር ቆይታ አድርገን እናንተ ወዳችሁታል። ዛሬ ስጦታ ልንሰጣቸው ነው። ምን ተሰማችሁ መጀመሪያ ስላሸነፋችሁ? ያው አልጠበቅንም ነበረ እንደዚህ በዚህ ፍጥነት ይሄን ያህል ሰው ይወደዋል ብለን። አይ አይደለም ጠብቄ ነበር እኔ። ምክንያቱም እንደምታሸንፉ ጠብቄ ነበር። ጠብቄ ነበር፣ በደንብ ነበር የጠበቁት። ምክንያቱም እኔ እንጃ እኔ እስከዛሬ እንዳኔና እሷ የፍቅር ታሪክ አልሰማሁምም አላየሁምም። የእናንተ የኔና የእሷ ጥሩ። ወደ ጉዳያችን እንግባ ይሻላል? እሺ ስልክ ስጠኝ። ያው የሽልማቱ እሺ ስልክ ነው ሽልማቱ። ከዛ በፊት አንድ ሀሳብ መጣልኝና እስኪ እሱን ልጠይቃችሁና ከዛ ወደ ሽልማቱ እንሄዳለን። በላይነሽ የት ናት? በላይነሽ ነገርነህ እኮ ሲጀምር ለምን ስለሷ የምጠይቀን ማለት
ያው በላይነሽን አድራሻዋን ማወቅ ስለፈለኩ ነው። ቤተሰቦቿ ታወቃት ሲጀመር እኛ ነግረናል ነው እናንተ አልነገራችሁኝም። ትናንትና ብዙ ነገር ነው የደባበቃችሁት። ምን ደበቅነህ? ያው ስለ በላይነሽ እውነታውን አልነገራችሁኝ። ነገርኩ። ይኸውልህ በላይነሽ ቤተሰብ ጋር ምናምን ብላ አይደል ሄደችው? በቃ አለቀ። ሄደች ነው ቤተሰብ ጋር ደውለን ነበር። እሷን የምታውቃትም አንዲት ልጅ ለቤተሰብ ደውለን ነበር። በላይነሽ አልመጣችም። እሱ እኮ እኛን አይመለከተንም። ትሄድ አትሄድ ምንም የሚመለከተን ምናልባት ሌላ ዘመን ሊኖራት ይችላል። ቤት የማትሄድበት ሌላ መጠየቅ የነበረባት ሰው ሊኖር ይችላል። ከእናንተ ጋር ስትገባ ለምንድን ነው ስለሷ የምትጠይቀን? ሲጀምር እሷ አንዴ ወጣለች አይደል? ከኛ ጋር አይ መውጣቷን እኮ አሁን እኮ ወጣች እኮ። አንተ እቃ አይደለችም መቼስ አመተ የምታስገባት እዛ የምታስወጣት እቃ አይደለች አይደል? ሰው የሰው ልጅ ናት። የሰው ልጅ ስትወጣም ይዟት የመጣ ሰው ወይም ደግሞ እሷን ያስገባት ሰው ማወቅ አለበት የለበትም? እሱ እንዳለ ሆኖ ማለት ነው። ግን አይመለከትህም። አንተ እኮ አሁን ጋዜጠኛ ነኝ አይደለ? እኮ ጋዜጠኛ እንደመሆነ መጠን ይመለከተኛል። ሽልማት ብለህ ነው የመጣው። ሽልማት የምሰጣለው ችግር ያለበትንም ሰው ደግሞ በሊሊ ዋጋውን እሰጣለሁ አለች አይደለ? አለች። ዞሮ ዞሮ ይኸውልህ አልገባኝም። እያወራሁት ያለሁት ግልጽና ግልጽ አማርኛ በላይነሽ የት ናት? ለምን ድረስ ስለሰማው ከፈለከው? ምክንያቱም እኔ አንድ ኢትዮጵያዊ ዜጋ ነኝ። አንድ ኢትዮጵያዊ ዜጋ ደግሞ ሲጠፋ የመጠየቅ መብት አለኝ። ማንም ሰው መጠየቅ ይችላል። አቤልም መጠየቅ ይችላል። እኔም መጠየቅ ይችላል። ውጭ ላይ ያሉ ሰዎች ሁሉም እዚህ ጎረቤቶቻችን ሁሉም ሰው ስለጠፋ ሰው ሊመለከተውና ሊጠይቅ ግድ ይላል። ለዛ ነው እየተጠፋፋን ያለው። ልንገርህ የት እንዳለች አናውቅም። የት እንዳለች አናውቅም። እንግዲህ ጋዜጠኝነት ሙያ አይደለ? አንተ እስኪ አፈላልጋ አገኛት አይደል? እኔ ደግሞ ምን ሆነ መሰላችሁ? እሺ ሳፈላልጋት ልደውልላት ነው። ምንድነው ይዋ እኮ ያየሁት ነው። ምንድነው? ቆይ እስኪ ቪዲዮ እኮ ነው አይደል እንዴ? ኦኬ ኤዲት አድርጋችሁ ምናምን እያሳያችሁ ነው። ምንድነው አሁን ለማኛል ለማስፈራራት ኤዲት አድርገህ አርቲፊሻል ኢንተለጀንስ እንደሚባለው አይደለ? አይደለ? አሁን የሰራኸውን ስራ ልብህ ያውቀዋል። ልብህ ያውቀዋል። እዚህ ቤት ውስጥ እዛ መኝታ ቤታችሁ ላይ ያስቀመጣችሁት ሬሳ አለ። ምንም አይነት ሬሳ የለም። የምን ሬሳ ነው የምታወራው አንቺ? ታራ ቆይ ሲጀመር ቆይ አንዴ ቆይ ይሄን ቪዲዮ እንዴት አመጣው? ከየት አገኘው? እንዴት እስካገኘው? በመጀመሪያ ደረጃ እዚህ ቤት የገባሁት እኔ የእናንተ የፍቅር ታሪክ ሰው ሊያስተምር ሳይሆን ሰው የሚገል የሚያጠፋ የፍቅር ታሪክ ነው ያላችሁ። አያገባኝም ስለእናንተ የፍቅር ታሪክ። እኔ የመጣሁበት ብቸኛው አንድ ነገር በላይነሽ የት ገባች የሚለውን ነገር ለማጣራት ነው። በመጣሁበት ሰዓትም ደግሞ ያን የምታዩት ጀግና ሰውዬ እዚህ ቤት ውስጥ ድብቅ ካሜራ አስቀምጦ ነበር የወጣው። እሱን ካደረግን በኋላ ደግሞ አንቺ ነሽ አስገብተሽ እንደዚህ የድብቅ ካሜራ ምናምን አስቀምጥሽ ነበር። ስላስገባች ምናምን አንቺ ነሽ አይደል? አንቺ እንደዚህ ጭራሽ እንደዚህ በቤቴ ታስለፍኛለሽ። አንተ ሰው ለማስደፈረች ስራ ነው። ያኔ ስራ የትኛው ነው? አትነሳ። ይኸውልህ ስለተነሳ ምናምን አይደለም የሚፈጠረኝ ነገር። በመጀመሪያ ደረጃ እሷ ላይ አትጮህ። ወንድነት ሴት ላይ በመጮህ አይደለም የሚለው። በመጮህ ምናምን አያገባም። ስለሱ አያገባም። ባለቤት ናት አያገባም። አንቺ ነሽ ለምን እንዳያያቀቀቀ አይወልሽ አንቺም አንተም እሺ እቺ ልጅ ገላችሁ ሬሳዋን እዚህ ውስጥ ደብቃችሁታል። ምንም አልተገደለችም፣ አልሞተችም። ምንም የተገደለች ከነ ነፍሷ ነው የገነዝካት። ስለምን መገነዝ ነው? ይሄ ሲጀመር ኤዲት የተደረገ ነው። ልንገርህ ይሄ መደረጉና ኤዲትና ኤአይ ነው እኮ አሁን ዘመኑ ምናምን ተለውጦ የለም። እሺ ታዲያ ስለዚህ ኤዲትና ኤአይ ተደርጎ እኮ ቅንብር እኮ ነው። ማቀናበር እኮ ትችላለህ። እርግጠኛ ናችሁ? አንቺ ዝም በይ። አንቺ ነሽ የሆነ ነገር ውስጥ ያጣው ውስጥ እርግጠኛ ናችሁ? አዎ ቅንብር ነው እንዴ? አንቺም ቅንብር ነው የምትይው? አዎ ቅንብር ነው። ማንኛውም ሰው እንደዚህ ማድረግ ይችላል። ነገሩ እኔ እኮ ይኸውላችሁ በመጀመሪያ ደረጃ ምንስማማና ምንግባባ ወጣቶች ናችሁ ብዬ ነው የመጣሁት እንጂ ይሄንን ፋይል ቀጥታ ለፖሊስ መስጠት ለኔ ቀላል ነው። ኤአይ መሆኑንና አለመሆኑን ደግሞ እዛው ለፖሊስ ታሳዩታላችሁ። ኖ ልቀቀኝ። ኤአይ ነው አይደለ? ኤአይ ነው እና አውራሽ ቁጭ በል። ይሄ ኤአይ ነው። ቅንብር ነው አይደለም? ቁጭ በይ። ቅንብር ነው ብለኛል አይደል? ምንድነው? አትንካኝ፣ ልቀቀኝ። ምንድነው? ኤአይ ነው። ይሄ አንቺ ስራ ነው። እሺ በቃሽ። ኤአይ ነው ይሄ። መልስልኝ። ከዛ በኋላ እንቀመጠው። አትየው። ኤአይ ነው አይደለም? የእውነት ቪዲዮ ነው አይደል? ቁጭ ይሁላ ነገር ውስጥ ምከቺኝ አንቺ ነሽ። እሺ በቃ ይኸውላችሁ
አሁን ከእናንተ ጋር ለመጨቃጨቅ ወይም ደግሞ አላስፈላጊ ንትርክ ውስጥ ለመግባት አይደለም እዚህ ጋር የመጣሁት። ጎበዝ አየህ፣ እኔ የመጣሁት እዚህ ጋር ከእናንተ ጋር መግባባትና መስማማት ከቻለን አሁን እቺ የቤት ሰራተኛ ናት። ማንም ስለሷ ሊጠይቃቸው አይችልም። ማንም ጉዳዩ አይደለም አይደል? ስለዚህ ከኔ ጋር መግባባት በምንችለው ነገር ተግባብተን ተስማምተን እስከከፈላችሁኝ ድረስ ማንም ምንም እንዳያውቅ ማድረግ እንችላለን። ጎበዝ አየህ፣ አሁን አንተ ነቃ ያልክ ልጅ ነህ። አዎ፣ ይሄን ነገር ግን የምናደርገው እናንተ ከኔ ጋር መተባበር ከቻለ እንዳሁን ኤአይ ነው ያላችሁ ስትጨቃጨቁኝ አይደል? ማለት በምን ደም እንተባበርህ? እኔና እናንተ የቢዝነስ ሰዎች ነን አይደል? ጎበዝ ልክ ነኝ። የቢዝነስ ሰዎች ነን። በጣም ጥሩ። የቢዝነስ ሰው ደግሞ ስራ በስራ ነው የሚያምነውና እኔም ስራዬን እየሰራው ነው። እሱ የምታዩትም ሰው እኔ የምታዩትም ውጭ ላይ ያሉት ሰዎች በሙሉ ስራችን ነው እየሰራን ያለነው። ኦኬ፣ ተግባብተናል። ስለዚህ ለዚህ ስራችን ደግሞ ክፍያ ያስፈልገናል። ምን ችግር አለው? አንተ ደስ ያለን ቁጥር ጻፍ እንሰጣለን። ግን ይሄንን ነገር ማንም ሰው ማወቅ የለበትም። ማንም ሰው እንዳያከፈለክ ለምንና እንዴት እንደሰራው ታስረዳኛለህ። ይኸውልህ ይሄን ነገር መጋፈጥ ማለት ለአንተ ሞትህ ነው፣ ለኛ ደግሞ ገሃነማችን ነው። እሺ፣ ለኛ ይሄ ነገር ገሃነማችን ነው። ይኸውልህ አንተም ይሄን ነገር መጋፈጥ የለብህም። በቃ ገንዘብ ነው አይደለ? በቃ ተስማማን እኮ አይደለ እንዴ? ቁጥር ጻፍ፣ ችግር የለውም። ለምን ነው ዝም የምትይው አንቺ? አይ ያወራ ስለሆነ ይጨርስ ብዬ ነው። እኔን አዋራኝ፣ ችግር የለውም። መስማማት ጉዳይ ነው። ይሄ ጉዳይ የሁለታቸው ጉዳይ፣ የእሱ ብቻ ጉዳይ አይደለ? የእሱ ብቻ ጉዳይ ካልሆነ ደግሞ አንቺም ሊመለከትሽ ይገባል። ለምንድን ነው እሱ ብቻ የሚጨናነቀው? የአንቺ ስራ ነው። አይ እሱ ያወራ ስለሆነ ሲጨርስ እኔ ማወራለሁ ብዬ ነው እንጂ ሁለታችንም ጉዳይ እኮ ነው። የእሱ ብቻ ጉዳይ ነው። ችግር የለውም። ለማንኛውም አያገባ። ለምን እንደሚቀጠቅጥሽ አሁን እያየሁት ነው። የአንቺ ስነ ምግባር እና የአንቺ ጸባይ ለምን እሱ እንደሚቀጠቅጥሽ እየገባኝ ነው። በቃ እኮ አሁን እኮ ይኸውልህ፣ ስለሌላ ነገር እኮ ማውራት የለብንም። በቃ አሁን እንስማማለን እኮ አይደል እንዴ? አለቀ እኮ። ለመስማማት ግን ይኸውልሽ፣ ለመስማማት መጀመሪያ እኔ ማወቅ የምፈልገው ነገር ማወቅ ፈልጋለሁ። ምንድነው ማወቅ? ለምንድን ነው የምታረጉት ይሄን ነገር? ምን ፈልጉ ነው? ይኸውልህ ይሄን ነገር የምናረገው ለምን እነግረዋለሁ? ይኸውልህ መመካከር ትችላላችሁ፣ ልውጣላችሁ። አይ ቶ እዚህ ሆነሽማ ምንድነው መናገር ካልፈለክ እኛ መውጣት እንችላለን። እዚህ ነገር ውስጥ መግባት የለብህም ነው የምልህ። ለአንተ ለህይወት በጣም ከባድ ነው የሚሆነው። ህይወት አደጋ ውስጥ ነው የሚሆነው። በጣም ከባድ ነው እኮ። እንደዚህ ዝም ብለህ እንደምታየው ነገር አይደለም። ህይወት አደጋ ላይ ነው የሚወድቀው። እሺ፣ አመሰግናለሁ ስላሰባችሁ። ከማታስበው ሰው ጋር ነው የምትጋፈጠው እኮ። ይኸውላችሁ ከኔ ጋር ለመስማማት እናንተ ለኔ ያስባችሁ እዚህ ውስጥ አትግባ አላችሁኝ። አመሰግናለሁ ስላሰባችሁ። እሺ፣ አሁን እናንተ እሱ የሚመለከታችሁ ጉዳይ አይደለም። እኔ ፈልጌና አቅጄበት ነው እዚህ ውስጥ የገባሁት። እዚህ ቤት ውስጥ ካሜራ ስናስቀምጥ ምንና የት እንደምንሄድ እየገባን ነው የገባንበት አይደል? ስለዚህ አምነን በገባንበት ነገር ላይ ልታስፈራሩኝ አትሞክሩ። ያስፈራራና አይደለም፣ እውነታውን የነገርነው እኮ። እውነታውን ደግሞ እኔ ማወቅ ፈልጋለሁ። እውነታው እሱ ነው። ይሄን ነገር ከተናገሩ ንገሩኝ። ከዛ በኋላ የሚመጣውን ነገር እኔ ራሴ እወጣዋለሁ አልኩ እኮ። ለኛ ይሄን ነገር ከተናገርንም ማለት ነው እኛ ሌላ ጣጣ ውስጥ ነው የምንገባው። ሌላ ጣጣ ውስጥ ከምታስበው በላይ ነገር ውስጥ ነው የምንገባው። እንደዛ ከሆነ በቃ እናንተ እዛኛው ጣጣ ግቡ፣ እኛም ደግሞ ወደዚህኛው ጣጣ እንሄዳለን። ከእናንተ ጋር መስማማት ለኔ በጣም እየከበደ በቃ እሺ፣ በቃ ያል ታዲያ ምንድነው ቁጭ የእናንተ ጋር የምጨቃጨቅበት? በቃ እሺ፣ ቁጭ በልና እናውራ። በቃ አሁን እናንተ ለኔ ያሰባችሁ አስመስላችሁ እየደበቃችሁ ነው። እናንተ የምታገኙት ጥቅም አለ ማለት ነው። ያስመሰልን አይደለም። ጉዳዩን ምን ያህል ክብደቱ ምን ያህል ከባድ እንደሆነ የምናውቀው እናንተ ጥቅሙን ስለምታውቁት ነው። እኔና እሱ እንዳንጠቀም እየሞከራችሁ ነው። ስለዚህ ነገር ከጉዳቱ ይልቅ ጥቅም ነው ያለው። ስለዚህ ነገር ስንነግርህ ማለት ነው እሺ፣ ላብህ ከጭንቅላትህ ከራስህ ነው የሚወርደው። አታውቀውም። ስለዚህ ጉዳይ ምን እንደሆነ አታውቀውም። ይኸውልህ አሁን ለመስማት ዝግጁ ነህ? እኛ ዝግጁ ነን አይደል? ሸበላው ትክክል። በቃ ምን እንደሆነ ንገሩን፣ ከዛ በኋላ እንቀጥላለን። ይኸውልህ ይሄን ባዳ አምልኮ እኛ የምንፈጽመው ምን ብዬ ነው የምነግርህ? እሺ ቆይ እንደዚህ አድርግልኝ፣ ችግር የለውም። እዛ ውስጥ ያለችው በላይነሽ ናት ወይስ ሌላ አስከሬን ነው? በላይነሽ ናት። በላይነሽ ናት። በጣም አሪፍ። አሁን አንድ እምነት አገኘን ማለት ነው። እሺ፣ ሁለተኛውን ደግሞ ልቀጥላችሁ። ሁለታችሁ እስኪ እንዴት በዚህ በባዕድ አምልኮ ውስጥ ነው የተገናኛችሁት ወይስ ሌላ አመጣጥ ነበር? ቅድም የነገራችሁኝ ታሪክ አሳማኝ አይደለም፣ ዝም ብሎ የውሸት ፈጠራ እንደነበር ያስታውቃል። እስከ መጀመሪያው ጀምረህ እሷን እንዴት ነው ያገኘሃት? ያንተ ቤተሰቦች እነማን ናቸው? የእሷ ቤተሰቦች እነማን ናቸው? እዚህ ውስጥ እንዴት ገባችሁ?
እዛ አሁን ላይ ደግሞ ምን ላይ ነው ያላችሁት የሚለውን ነገር ትነግረኛለህ። እንዴት ነው የተጋባችሁት ከሷ ጋር? የኔም ቤተሰቦች የሷን ቤተሰቦች ባዕዳዊ አምልኮ ናቸው። ይሄን አምልኮ ያመልካሉ እና ከምታስበው በላይ እንዴት ነው የአባቴ አባት ራሱ ሀያቴ ራሱ ማለት ነው ያመልከው ነበር እና በጣም ብዙ ነገር ነው በቃ እንዴት ብዬ ልንገር በሚጠይቀው ሰዓት ላይ ይደረግለታል። ምንድነው ከሱ የሚጠበቀው? ሬሳ ነፍስ። ለምን? ይሄ እንትኑ ስነ ስርዓቱ ነው፣ ባህላችን ነው። ምንድነው የሆነ ነገር እንዲደረግልህ ከፈለክ ወይ የተመኘውን ነገር እንዲሳካልህ ከፈለክ ነፍስ መስጠት አለብህ። አንድን ሰው ገለህ የዛን ሰውዬ ሬሳ ነፍሱን መስጠት አለብህ እና የኔም ቤተሰቦች አባቴ የአባቴ ቤተሰቦች እናቴም የእናቴም ቤተሰቦችም እናቷም አባቷም ሆኑ ይሄን አምልኮ እንፈጽማለን። እሷን ያገኘኋትም በእነሱ እንትን ነው በእነሱ ፍቃድ ነው እንጂ በእኔ በልጅነት ምናምን ያልኩ ነገር ውሸት ነው። በእነሱ ፍቃድ ነው ያገኘኋት። ስለ እነሱ አመጡልኝ፣ እነሱ ያሉትን ነው የተቀበልኩት። ድሃ ነበርኩኝ እኔም በጣም መናጤ ድሃ ማለት ነው። በጣም መናጤ ድሃ ነበርኩኝ። እዛ ግን ወደዚህ ባዕድ አምልኮ ስቀላቀል አየሁ ምን አይነት ቤት እንዳፈራው፣ ምን አይነት ሀብት እንዳለኝ አየህ አይደለ? ይሄን ጫፍጫፉን ነው እየነገርኩ ያለሁት፣ ጫፍጫፉን ማለት ነው። እሺ ተረድቻለሁ፣ የተወሰነውን ማለት ነው። ግን እስኪ አንቺ ደግሞ በገባሽ ልክ እኔ ሊገባው ይችላል በምትይው ነገር አስረጅኝ እስኪ። ምንድነው እያወራ ያለው? እንዴት ነው አንቺ እዚህ ውስጥ ነገር ውስጥ የገባሽ? ሁለታችንም ከቤተሰቦቻችን የሚያደርጉትን ነገር እያየን ያደግን። አሁን ከቤቴ ውስጥ እያንዳንዱ ነገር ልጅ ሆኜ እያንዳንዱ ነገር ቤተሰቦች የሚያደርጉትን ነገር ከስር ቡናም እያፈላው ጭስም እያደረጉትን ነገር የሚያንዳንዱ ነገር እያረኩ ነው እዚህ የደረስኩትኝና እነሱ የሚያረጉትን ነው ይዘን እዚህ የደረስ ነው። እዚህ ጋር የሚያገኘን እነሱ የሚያረጉትን ነገር የተከትለን መጣን ነው። የሚያረጉትን አጥባች ተገደል ነው። ተገደል? አዎ። ምን ማለት ነው ተገደል? ምክንያቱም ወንድ ልጅ ነኝ አይደለ? የቤቱን ባዕድ አምልኮ መቀበል አለብኝ ግዴታ። ይሄ ግዴታ ነው። ካልተቀበልን ቤት የሆነ የሚደርስብህ ነገር አለ። እንደዚህ አይነት ነገር ውስጥ ስትገባ በቀላሉ ገብተህ የምትወጣበት ነገር አይደለም። ከባድ ነው። ምንድነው የሚደርስብሽ? አሁን እሱ አልቀበልም ቢል ምን ይሆናል? አሁን እሱ ወንድ ልጅ ሲሆን ደግሞ ለወንድ ልጅ ነው እንትን የሚቀበለውና ለህይወቱም ከባድ ይሆናል። ለሱ ብቻ ሳይሆን ለፋሚሊዎቹ ከባድ ሊሆን ይችላል። ሶ አሁን እንደዚህ አይ ቤተሰቦች እንደዚህ አድርግ ብለው ሳታደርግ ከቀረ እንደዚህ አይነት ነገር እምቢ ማለት አትችልም። መቀበል ብቻ ነው አማራጭ የሚሆነው። እነሱ የሚያደርጉትን ነገር አድርገ ያልኩን ነገር ካላደረግ ለአንተም ለህይወትም ወይ አለም ማድረግ እኮ ፈልገን አይደለም፣ ግን ግዴታ ማድረግ ስለነበረብን ነው የምናደርገው። ቆይ ልጅቷን ሬሷን እዚህ ውስጥ ማስቀመጡ ምንድነው ጥቅሙ? እስኪ አንቺ ንገሪኝ። ምክንያቱም የምፈልገውን ነገር ለማግኘት ግዴታ መቀመጥ ነበረባት። ለምን ያህል ጊዜ የምታስቀምጣት? 15 ቀን ምናምን ትቀመጣለች። እናስቀምጣታለን። ምንድነው 15 ቀን የምትቀመጥበት? ለ15 ቀን እናስቀምጣትና ማለት ነው ቪዲዮውን እንዳሳየህን አምልኮ እናደርጋለን። ለ15 ቀን ሙሉ አምልኮ የምታደርጉት? ለ15 ቀን ሙሉ ለሬሳው ነው አምልኮ የምታደርጉለት? ለነፍሷ። ይኸውልህ አሁን እንደምታየው አልሞተችም። ነፍሷ ካጠገቧ ነው ያለው። የምፈልገውን ነገር እንድናገኝ እኛ የምፈልገውን ነገር እንድናገኝ አምልኮውን ስናደርግ ነው ወደ ምላሽ የምናገኘው እኮ። ለማን ነው አምልኮ? ለሬሳው ለሞተችው ልጅ ነው አምልኮ የምታደርጉት? አልሞተችም፣ ነፍሷ ካጠገቧ ነች። ስለዚህ ለነፍሷ ነው አምልኮ ነው? አዎ ለነፍሷ ነው አምልኮ የምናደርገው። እና ምንድነው ምን እንዲሆን ነው ነፍሷ? በ15ኛው ቀን ምላሽ የምናገኘው ከ15 ቀን በኋላ ስለሆነ እስከ 15 ቀን ግዴታ አምልኮ አይቆምም። በ15ኛው ቀን ላይ አምልኮ አድርገን ስንጨርስ ነፍሷ ትወጣለች ወደ ላይ። እሺ ወደ ላይ ትወጣለች እና እኛ በምንፈልገው ነገር እስከ ዛሬ ድረስ 15 ቀን ሙሉ የነገርናትንም ነገር ምንም ነገር ያደረግነው ነገር የምንለምነው ነገር በሙሉ ይላ ትናገራለች። ለማ ለአምላካችን ለሰይጣን በልንጅ ምን አምላካችን ትላለች? ለሰይጣችን። እሺ ለአምላካችሁ ቀጥል።
ለአምላካችን ሂዳ ትናገራለች። ከዛ በኋላ ነው ያ ነገር የሚደረግልን። ምን ፈልገው ነገር እንዳለ በሙሉ የሚደረግልን። እስኪ ለምሳሌ የሆነ ቀን እንደዚህ ተፈጠረ ምናምን ብለህ እስኪ አስረዳኝ በደንብ እንዲገባል። የሆነ ታይም ላይ እንትኖቻችን ከብቶቻችን ውጭ እንትን ያሉት ክፍለ ሀገር ያሉት እየታመሙ ነበር እና ከዚህ በፊት እንደ አያንቱ ነው ስሟ ምናምን የምትባል ሰራተኛ ነበረች ከበላዮች ውጭ። ከዛ በኋላ መገበር ስለነበረብን ማለቴ ጸሎት ማድረግ ምናምን ስለነበር የክፍለ ሀገሩ ሁሉም ያለቁብን ስለነበረ ከብቶቻችሁ እንዲስተካከልልን እንደዛ ማድረግ ስለነበረብን አያንቱ የምትባለውን ያው ራሷን እንዳጠፋች አስመስለው እንድትሞት አደረግን። ከዛ በኋላ ለ15 ቀን ያክል ሙሉ አንድም ቀን ሳናቋርጥ ጸሎት አደረግን። ምን እያላችሁ ጸሎት አደረጋችሁ? እሱ እንደዚህ ዝም ብሎ የሚነገር ነገር አለ እኮ። ያው ዞሮ ሀሳቡ ግን ከብቶቻችንን ጠብቅልን ነው፣ በሽታ እንዳይገላቸው። የታመሙትም ካሉ እንዲድኑና ደግሞ ምንም እንዳይሆኑ ከዚህ በኋላ ለበሽታ እንዲቆም። እሺ በሽታ የሚባል ነገር አይዛቸው ከብቶችን እና ለብዙ ለ15 ቀን ያክል ሙሉ እያንዳንዱ ቀን ላይ ማምለክ ጀመርን። ቪዲዮ እንዳሳየህን ማለት ነው። እንደዛ ማድረግ ጀመርን። መሬት ላይ ታስተኙታላችሁ፣ ጭሳጭስ ምናምን ታመጣላችሁ፣ ከዛ ጸሎት ይጀምራል። እሺ ከዛ በኋላ ላይክ በአንደኛው ቀን በሁለተኛው ማግስት ነው ምናምን ከብቶቻችን ምንም አሉ የታመሙትም ዳኑ። ይሄ ታዲያ የሚገርም ነገር አይደለም? የሚገርም ነው በጣም። እሺ ስለዚህ አሁን እናንተ ይሄንን የምታረጉት ለ15 ሰው ይሞት ግን እንዴት ነው አልገደልናትም ነው ያልከው? ራሱ እኛ ምንም አናደርግም። እኛ አንገልም። ምን እንደምታረጓቸው በሆነ ሰበብ ነው። ለምሳሌ ዕቃ ያጠበች ከሆነ ወይ ደግሞ ምግብ እየበላች ከሆነ ወይ ደግሞ እንጀራ የጋገረች ከሆነ የሆነ ኤሌክትሪክ እንትን እንፈጥራለን። ኤሌክትሪኩ ይዞ ነው ሊገላት የሚችለው እንጂ እኛ ወግተናት ወይ ደግሞ የሆነ ነገር አድርገን አላመንገል። እንዴት ምን አለ መሰለህ እሷ እንዳለች ወግተን ምናምን አይደለም ወይ አፍነን ወይ አንቀን ምናምን አለ አልነካም። በጃችን ለምን እንነካታለን? ከፈለገን ወይ በር ላይ ወይም ለአይጥ ወይም ለውሻ የተቀመጠ መርዝ እናስቀምጣለን። ምግብ ላይ ምናምን እዛ ላይ መርዝ እናስቀምጣለን። ከዛ በኋላ ያን እንድትበላ እናደርጋለን። ወይም ደግሞ እንጀራም እየጋገረች ከሆነ እንዳለች ማን ነው ምጣዱ ላይ የምትከፍትበት ምጣድ ላይ ከዳኑ ላይ ኤሌክትሪክ እናያይዛለን። ከዛ ወደ ርቃት ትቀራለች አይደል? እኛ ነካናት አልነካናት ኤሌክትሪክ ነው የገደላት። ኤሌክትሪክ ነው የገደላት። ስለዚህ ከዚህ በፊት ምን አሁን አያንቱም ያልከኝ ልጅ አለች። ምን ያህል ሰራተኞች ግን እኔ የምለው እሺ እናንተ አሁን እንደነገራችሁኝ እናንተ ሳትገሏቸው በሆነ ሚንስ እንዲሞቱ አድርጋችሁ ከዛ ነፍሳቸውን አምልኮ ፈጸማችሁባቸው ከዛ ወደ ሰማይ ሄዶ ለእናንተ አምላክ አቤቱታ አቅርበው መፍትሄ አግኝታችኋል። አሁን ለምሳሌ ሲሆን ነው ከሆነ ስነግርህ ውስጥ ሬሳ አለ አይደል? ተነስና ሂድ ብሎ ይሄዳል። ምኑ ሬሳው የምር ነው? ይሄ አይገርምም ታዲያ? ተነስና ሂድ ብለው ይሄዳል። ይሄ ጸጋ አንተ አለህ ማለት ነው። ተነስና ሂድ ብለው ይሄዳል። የአቶ አበበ ሲኖትራክን ገልብጥ ብለው ይገለበጣል። አሁን ገልብጥ ብለው ማለት ነው ይገለበጣል። እዚህ ግሮ ቤቶቹ እንዳለ የምታያቸው ታማዋል እኮ እንዳለ አይደለ? ሲያሟርቱብን ነበር በእኛ ላይ። ስለዚህ እንዲያማቸው አረፍ ግን ደግሞ እንዲድኑ ማድረግ ደግሞ እንችላለን። እንደዚህ ሌላ ሰው ገላቸው ነፍሱን ምናምን ጸሎት አድርጋቸው ማለት ነው። ለ15 ቀን እንትን እያደረግን በጣም የሚገርም ነው ይሄ። እኔ እንደዚህ ደግሞ ሰምቼ አላውቅም። አሁን አንተ ጠንቋይ አይደለህ? ጠንቋይ ነው የምትባለው አይደለ? ጠንቋይ እንደው ምንድነው? ጠንቋይ እኮ ከኛ ዝቅ ያለ እኮ አቅም የለውም። ጠንቋይ እኮ ምንም አቅም የለውም። ፌክ ነው ጠንቋይ። አንተ የምትፈልገውን ታደርጋለህ። የምፈልገውን ነገር አደርጋለሁ። አሁን ጠንቋይ እንዴት ነው እዚህ ጋር ይሄንን ሬሳ ተነስና ሂድ ብሎ ይሄዳል? አይንቀሳቀስም። እኔ ግን ተነስ ብለው ይሄዳል። አንቺስ ምን ስልጣን አለሽ? ይሄ ስልጣን ጋር ምናምን እኮ የሚገናኝ ነገር አይ አባባሌ እሱ አሁን የሚችለውን ነገር እየነገረኝ ነው። አሁን ማድረግ የሚችለውን ነገር ነግሮኛል። አንቺ ምን ማድረግ ትችላለሽ ነው ወይስ የሱ
ከሱ ጋር አብረን ነው ያንዳንዱን ነገር የምናደርገው። አንዳንድ ምንም ነገር ቢሆን ከኔ ጋር ነው የምታደርገው። እኔ አድርጌ ምላትን ታደርጋለች። ዋው ይገርማል። እና ግን ማለት ነው እሺ ፈልገን አይደለም እዚህ ነገር ውስጥ የገባነው። እንደነገርኩ ቅድም ተገድጄ ከባድ ነው ለመውጣት ምናምን ያልኩህም ለዚህ ነው። ሁለታችሁ እንዴት ነው የተጋባችሁት? አንተዋወቅም፣ አላቃትም። ስነግርህ አላቃትም። እሷ በቤተሰብ ቤተሰቦቻችን ናቸው። ይኸው በቤተሰብ የሚመጣ ነገር መቀበል እንዴት በቤተሰብ ማለት ራሳቸው ነው እንትን የሚሉት ነው ወይስ አሁንም ከጥንቆላ ከዚህ ከአምልኮ ጋር የተያያዘ ነገር? ከአምልኮ የተያያዘ ነው። አምልኮ ነው የሚመርጣ። በቃ አንተ የምታገባት የሚመርጣ ለሱ አምልኮ ይመርጣል። ከዛ ቤተሰቦቻችን ያዙ ነው። እሱም እምቢ ማለት አይችልም፣ እኔም በሰዓቱ እምቢ ማለት አልችልም። መቀበል ግዴታ። ስታየው ወደሽው ነበረ? በመውደድ አለመውደዳችን እዛ ጋር ማተር አያደርግም። ግዴታ መቀበል ብቻ ነው የነበረብን በሰዓቱ። ለምን አልወለዳችሁም ታዲያ? አምልኮ አይፈቅድም እንድትወልዱ። ለምን? እሱን አላውቅም። ስለዚህ እስኪፈቀድላችሁ እየጠበቃችሁ ነው ማለት ነው? መጠበቅ ብቻ ነው ያለው። እንድንወልድም ደግሞ ግዴታ መገበር አለብን። አሁን አንተ ቅድም እያልከኝ ነበረ ተገድጄ ነው የገባሁበት ነገር ምናምን አልከኝ እና አይ ቲንክ አንተ ነህ ይሄ የአምልኮን ስርዓት እዚህ አሁን ስናየው ቪዲዮ ላይም የምትፈጽመው አንተ ነህ። እሷ ደግሞ ነገሮችን ማቀራረብ ነው እያየኋት ነበር እና ስለዚህ ለአንተ ነው ስልጣኑ የተሰጠህ ማለት ነው? እዚህ ለእኔ ነው ስልጣኑ የተሰጠኝ። ይኸውልህ ሀያቴ ለአባቴ ሰጠው፣ አባቴ ደግሞ ለእኔ አወረሰ። ይሄ ግዴታ ነው። አወረሰው። ወንድ ልጅ ስለሆነ መውረስ የሚችለው ግዴታ። ሴት አይችልም? ሴት አትችልም። ሴት አትችልም። አብራችሁ ቡና ማፍላት ምናምን ነው የምትችለው እንጂ እንደኛ አምልኮ መቀበል አትችልም። እና አሁን ሲመጣልህ ልጅ ያልከው ፓርት ላይ እያቀድኩበት ነበረ። አንተ መጣ። ምን እንደምታቀድበት ማለት ሌላ ሰራተኛ ወይም ሌላ ሰው እንደዚህ አምጥቼ ምናምን ነገር ራሱ እንዲሞት አድርጌ የምፈልገውን ነገር ልጅ ነው አይደል የፈለኩትኝ፣ ልጅ እንዲሰጠኝ እገብርለታለሁ። ያቺ ነፍስ ሂዳ እንድትናገር። አሁን በእናንተ አባባል የትኛውም ነፍስ እንደ ሰው ሲሞት ነፍሱ የትኛውም ሰው ሲሞት ነፍሱ ለ15 ቀን ትቆያለች ነው የምትለው? ትቆያለች አጠገቡ። ስለዚህ መግደል ምን አመጣው? ሌላ የሞተ ሰው ሂዳችሁ እዛ ጋር ለምን አታረጉ? አይሆንም ማለት በዛ ይሆንም ግዴታ እንደዚህ ነው ማለት ነው። እናንተ መግደል አለባችሁ ግዴታ። ይሄ ግዴታ ነው። አባትና አያትህ እንዴት ነው ሲያደርጉ የነበሩት? አንተስ አሁን ምልክ በአያትህ ጊዜና አሁን ያለው እንዴት ነው? መጣህልኝ። በአያትህ ጊዜ እንዴት ነው? በድሮ ጊዜ እንዴት ነው? ምንድነው የሚባለው? ባሪያ ገዝተህ ምናምን ባሪያ ትገዛለህ እና እንደፈለክ ማድረግ ትችላለህ አይደለ? የገዛውን ባሪያ በድሮ ጊዜ እንዴት ነው? ሀያቴ እንደዚህ እንትን ይገዛ ነበር። እሱ እንዳሁኑ አይደለም። እሱ ባሪያ ይገዛ ነበር። ባሪያዎች ይገዛ ነበር እና ባሪያዎች በሚገዛበት ሰዓት ላይ እንደፈለገ ነው የሚያደርጋቸው። የሚፈልገውን ነገር ሀብትም ከሆነ ምንም ነገር ከሆነ ባሪያዎቹን እንትን ማለት አለበት፣ መገበር አለበት። ስለ እኛ እንዳደረግ ነው ይሞታሉ። እዛ ለ15 ቀን ሙሉ እንትን ትላለህ፣ ታመልካለህ። ያቺን 15 ቀን ሙሉ ማለት ነው ያቺ ነፍስ ካጠገቡና የምታወራውን ነገር እያንዳንዱን ነገር ታዳምጣለች። መጥፎ ነገርም ካረክ መጥፎውን ነገር ትይዛለች። ምንም ነገር ታዳምጣለች። ምንም ነገር አንተ የምታወራውን ነገር እያንዳንዱ እንዴት ነው አሁን ምንድን ነው የሚባለው? እኛ ላለው እናንተ እንዴት ነው ለፈጣሪያችሁ ለመናገር እንዴት ነው መላእክት ምናምን የሚባል ነገር አለ አይደል? እንደዛ ነው። እንደዛ ስትናገሩ እንዴት ነው ቶሎ ይደርሳችኋል መሰለኝ። እናንተን አላውቀውም፣ ይደርሳችኋል መሰለኝ። እና ይሄ ምንድነው የኛ ነፍሳችን ናት ማለት የነሱ ነፍስ ነው የኛን የምንፈልገውን ነገር ሂዳ የምትናገረው። እና እንዳሁኑ ሰራተኛ እንደ በፊቱ ባሪያ ገዝቼ ምናምን አትችልበትም። እንደነገርኩ ሀያቴ እንደዛ አደረገ። ወደ ጉዳዩ ስገባለህ። ከዛ በኋላ ደግሞ ሀያቴ ለአባቴ ያወረሰው። አባቴም
አባቴ ጋር እንደውም ዘመኑ ትንሽ የተሻሻለ ነበር እሱ እንደውም ሰራተኛ ምናምን መቼስ ሰራተኛ መግዛት አችልም ትቀጥራለህ እንጂ አይደል እሱም እንደዛ ማድረግ ጀመረ እዛ በኋላ ሀብት ዝና ምናምን እንዲመጣለት ከፈለገ ማንኛውንም ሰራተኛ ያስመጣል ይቀጥራል በደህና ብር የተባለች ሰራተኛ መቼስ አትቀርም አይደል እንደዚህ አይነት ብር ይከፈልሻል ብትባል ይመጣሉ ከዛ በኋላ ነፍሳቸውን እንዴት ነው የሚባለው ይመጣሉ ይሞታሉ አለቀ ላይክ እንደውም ቆዩ ቢባሉ አንድ ሳምንት ነው ነገር ቆዩ ቢባሉ እናንተ ለሆነ አገልግሎት ስትፈልጓቸው ሰራተኛ ትቀጥራላችሁ ጎበስ ለሆነ አገልግሎት ስንፈልጋቸው ግዴታ ነው እንቀጥራለን እንጂ መቼስ ምን አንድ ሰው ዝም ብላ አምጥቼ ልግደላ ምን አደርጋለሁ እንደዚህ ደሞ ግዴታ ነው እኔ ደሞ ከናንተ ሐሳብ የተረዳሁት ነገር ዞሮ ለ15 ቀን አንድ ነፍስ የምትሰማችሁ ከሆነ እናንተ የምትሉት ነገር የምትሰማ ከሆነ ሰው ሳይገደል ኦሬዲ በተፈጥሮም ይሁን ባደጋ የሞተ ሰው ሆስፒታል ላይ የሞተ ሰው ሊኖር ይችላል ቤተክርስቲያን ላይ የሞተ ሰው ምናምን ይኖራል እዛ ሰው ሄዳችሁ በዛ ደሞ አይሰራማ እሱን ማረጋ አንቺንም በራሳችን ያደረግነው ነገር ሲሆን ነው እንጂ በሰው የሞተው ደሞ በራሱ ታማ ምናምን የሞተ አይሰራም እኛ ጋር መጣ ጸሎታችንም አይደርስ ስለዚህ የተፈጥሮ ሞት ሳይሆን የምትፈልጉት እናንተ የተቀነባበረ የሴራ ራሳችን የሆነ ያሰብነው እኛ ያቀርነው መሆን አለበት እናንተ ገደላችሁት መሆን አለበት ዋው አይገርምም ታዲያ ይሄ ድንቅ ታሪክ አይደለም ድንቅ ነው በጣም ድንቅ ነው የሚገርም ነው ግን አሁን በመታረጉት ነገር ደስተኞች ናችሁ እናንተ ደስታ ፈልገው ነው ይመስላል እንዴ ነገርኩ እኮ ተገድጄ ነው ብያለሁ አይደል ለምን አታቆሙም እንዴ ለምን ተገድጄ የምትለው እሺ ስላቆምኩ ምንድነው የሚፈጠረው እስኪ ንገረኝ ሳቆሙማ ምን እንዴ አሁን እዚህ ጋር ላቆመው ብል እንዴ ዝም ብዬ ማቆመው ነገር አይደለም አንደኛ ሲቀጥል ደግሞ ካቆምኩትኝ እሞታለሁ ቀጥታ ይሄም የምታዩበት ሊፈርስም ይችላል ህይወቴ ይበላሻል ማልፈልገው ነገር ውስጥ ገባለሁ አሁን ህይወቴ ይበላሻል ስትል ይሄ ይደርስብኛል ምትለው ተናገር ምንድነው ይደርስብኝ ህይወቴ ይበላሻል ስትል ምንድነው ምትሆን አሁን የምታየው ነገር እንዳለ ታያለህ አይደል እሺ እሱ ይወድማል አመል ሊሆን ይችላል አሁን እኛ ሁሉን ነገር ተናቆም ምናምን እንደዚህ ያደረገ ዘመድ የላችሁም እንዴት ለማቆም ያቆሙ ምናምን ይሞከራ የለም እና ምንም ባልተሞከረ ነገር ባላያችሁት ነገር ለምን ዝም ብላችሁ ምደነግጡት ማለት በቃ እኔ አባቴ እንደነገረኝ ከዚህ ነገር ውስጥ ወጣ የከፋ ነገር ይደርስባል ነው ስለዚህ ደርሶባይታ አልወጣውማ ወጥቻ አላየሁት እኮ አልሞከርንም ምክንያቱም በመጀመሪያ ደረጃ እናንተ እንድትፈሩት አደረጋችኋል እኮ እንዳታዩት ተደረጋችሁ እሺ ይሄን ነገር ስላቆማችሁት የደረሰ ነገር አለው ኢቭን ይሄን እንኳን አላያችሁት ምናልባት የአያታችሁ የቀድማ አያታችሁ ወሬ እየተወራ አንድ አያታችሁ እንደዚህ አድርጎ እንደዚህ ሞተ እንደዚህ ሆነ ብሎ ተነግሯችሁ ሊሆን ይችላል እኮ አይደለም አሁን ይሄን ነገር ይኸውልህ አቆምኩት ልበል ዛሬን እንዴት ነው ማድረሽ እንዴት ላድር ይችላል ምን እንደሚደርስባት ታቀማ ለምንድን ነው እንደዛ እንድትያስገድድሽ እንደዛ ነው ያደኝ እንደዛ ታብለን በመጀመሪያ ደረጃ ሰይጣንን አምኚው ነው በቃ እምነትሽ ለሰይጣን ሲሆን አዎ ሰይጣን ሁሌም ካንቺ ስር ይከተላል ሰይጣንን ካላመንሽውና እግዚአብሔር የምታምኚ ከሆነ ደግሞ እግዚአብሔር ያንቺ ጥላ ከለላ ይሆናል እንዴት ነው ሰይጣን ሁሌ ያገነናችሁ ሰይጣን እናንተ ላይ ቤቱን ማይሰራ አዎ ያስፈራራችኋል አዎ ማያስፈልግ ነገር ሽወዳ እየሸወደ ህይወታችሁን ምስቅልቅሉን ያወጣው አልገባም አንተ አልገባም ያልገባሽ አንቺ ነሽ ቢገባሽ ኖሮ እናንተ እየሄዳችሁ ሰው መግደል ከየትኛው ሀገር ነው እንዴው ጽድቅ ሆኖ የሚቆጠር ፈልገህ ነው አይደለም አልኩ በቃ ለኛ እኮ ፈልገው ያልሆነውን ነገር መተው ትችላለህ እያልኩ ነው ጽድቅ ነው እኮ አይደለም ያለውኛ ጽድቅ አረግሽው እንጂ የምትፈልጊው ነገር በምን እንደምታገኙ አይደለም እኛ እኮ የምናደርገው ነገር ያጸድቀናል እያልን እኮ አይደለም ደሞ ለማንጸድቅ የምንፈልገው ነገር እና ለምን እንደምታረጊው ማረግ ስለነበረብን አየሽው ካላደረግሽ ምን ትሆኛለሽ እንግዲህ ምን እንደምሆን እንደነገሩን ቤተሰቦቻችን እንደነገሩ ወይ ፓራላይዝ እንሆናለን ወይ እንሞታለን አይሻልሽም የሰውን ነፍስ እዚህ ጋር ምንም የማታቅ ምስኪን ከዛሬ ነገ ሰርቼ ያልፍልኛል ቤተሰቦቼን አሳልፋለሁ ብላ ስንት ሀገር አቋርጣ የምትመጣ ልጅ አርዶ ገሎ እዚህ ውስጥ ጂሰስ ይሄ ነገር እንዴት ነው ህሊናሽን የሚፈቅደው ለዛሬ ለመኖር ብለሽ እንዴት እስካሁን ስንት ሰው ገላችኋል ነፍስ ሰው እኮ ገደላችሁታል ልክ ነህ
ሁለት ብቻማ እዚህ ከመጣችሁ ይላል እዛው ሀገራችሁ ደግሞ የገደላችሁ ሰው እዛው ይቆጣል። ሀገራችንማ ብዙ ነው የተደረገው። እኛ ብቻ ሳንሆን አባቴም የእሷን ቤተሰቦች የኔም ቤተሰቦች ብዙ ነገር ነው ያደረጉት። እነዚህ ማዘርጨት ሻፋላ ናቸው ታዲያ። በቃ እሺ ይኸውልህ አሁን ከዚህ ነገር እንንወጣ። እሺ ምንድነው ማድረግ ያለብን? ወይ አንተ የምትነግረን ነገር ካለ ወይ ነገርን። እሺ ውጣ በቃ ውጣ። እግዚአብሔር ይተቀበል። እንደዚህ ከመሬት ተነስቶ መውጣት አልችልም። እንደዚህ ከመሬት ተነስቶ ወይ ዝም ብዬ በር ከፍቼ መውጣበት ነገር አይደለም። አይ እንደዛ ከሆነ እስር ቤት ግባ አይሻልም? እስር ቤት ግባና ከዛ ጸሎት ይደረግልሃል። እስር ቤት ገብቶ ነው ጸሎት የሚደረግልህ? እስር ቤት ገብተሽ ምክንያቱም ሰው ገለሻል። ሰው ገለሽ መቼስ እግርሽን ሰቅለሽ እዚህ ፓስታና ፎርኖሽን ልትበይ አትችይ አይደል? እኮ እሺ ቆይ አሁን ይኸውልህ አሁን እስር ቤት ከገባሁኝ ከዚህ ነገር ውስጥ እላቀቃለሁ። ትላቀቃለህ። የምርህን ነው? በዱላም ቢሆን ያላቅቋል። ዱላ ለምንድን ነው ዱላ አእምሮ ውስጥ ያለው ነገር አለ። አእምሮአችን ውስጥ በመጀመሪያ ደረጃ እናንተ የምታምኑት ነገር ሰይጣን መሆኑን እመኑ። እሺ ይኸውልሽ አሁን አንቺ ማታ አርገሻል፣ ቤተክርስቲያን ትሄጃለሽ፣ ግን የምታመልኪው ደግሞ ምንድነው? ሰይጣን ነው። በተዘዋዋሪ ሰይጣን ጋር ነው ያለሽው። አንተ ራስህን አላወቅከውም እንጂ እልል ያልክ ጠንቋይ ነህ። አስከሬን አስነስተህ የምታስሮጥ ሰውዬ እንዴት ነው አንተ ሰው ነኝ የምትለው? እልል ያልክ ጠንቋይ ነህ አንተ። የቀረ ሻሽ ማሰር ከዛ አይነን ኩል ተቀብተህ እሩሩ ማለት ብቻ ነው የቀረ። ምን ያላደረከው ነገር አለ? ሁሉ ነገር እያደረከው ነው። ይሄው ጎረቤቶችን በበሽታ ፈጃቸው። አንዴ ከብት ታመመብኝ አንዴ ምናምን እያልክ ይሄው እያደረክ ያለው ነገር ይሄው ምንድነው? አንተ ከጠንቋይ በምንድን ነው የምትለየው? አለለየ እሱም ለሰይጣን ነው አንተም ለሰይጣን ነው። በቃ ሰይጣንን ነው ማመልከው። እሺ በቃ ደስ አለ። ሰይጣንን ነው ማመልከው። አሁን ሰይጣን ያድነህ እንደሆነ እናያለን። ተርስ ወዴት ተተሰረ? ተርስ ወደ ጣቢያ ወዴት ጣቢያ ይለኛል። ተርስ ቀጥታ ይኸውልህ መጀመሪያ ጣቢያ ከመሄድ በፊት ግን ከዚህ ነገር የምትወጣበትን ነገር አሳያለሁ ብለኛልና ስለዚህ አስወጣኝሽ። እርግጠኛ ነኝ። ችግር የለም። ከዛ የምትፈልጉትን ማድረግ ትችላላችሁ። ምንድነው የምናወራው? ማለት ከዚህ ነገር ውስጥ እንዴት መውጣት እንዳለበት። እኔንም ልትገሉኝ ነው አሁን እዚህ ጋር አስገብታችሁ በኤሌክትሪክ ነው በመርዝ ነው የምትሰጡኝ? እሺ ይኸውላችሁ እናንተ እንድትወጡ ነው የፈለጋችሁት አይደል? እሺ አስወጣኝሽ። ፍላጎታችሁን በዚህ 2 ቀን ውስጥ እናየዋለን። የምር የምትፈልጉ ከሆነ አሁን እስኪ ቀጥ ብላችሁ ወደ ጣቢያ እንሂድ። ጣቢያ ያረጋችኋትን ነገር በሙሉ ቁጭ ብላችሁ ዝርዝሯን ተናገሩ። የምርህ ነው? አዎ። ከዛ በኋላ የእውነት ከሆነ እኔ ኃላፊነቱን ወስጄ እዚህ የምትወጡበትን ነገር አመቻች። የምርህ ነው? እግዚአብሔርን የምርህ ነው። በቃ አይሻርለ አይሻ አየሽ? ሂድ ቀጥላል። ቀጥል ሂድ ቀጥል። ቅደም እንጂ ሂድ። የምርህ ነው? ስልክ ያዝናሽ። ቀጥል። እሺ እንግዲህ ወደ ተመልካቾቼ እንዳያችሁት ነው። እነዚህ ሰዎች በባዕድ አምልኮ ራሳቸውን ችግር ውስጥ የከተቱ ራሳቸው እዛ ውስጥ ገብተው ሰውን ደግሞ እየገደሉ መስዋዕት እያደረጉ ለነሱ ለሚያመልኩት ነገር ግብር ሲያደርጉ ነበር። ለ15 ቀን ነፍሳቸው አትወጣምና ነፍሷን ለ15 ቀን መልእክት እንልካታለን እዛ ለአምላካችን ታደርሳለች የሚል አጉል እምነት በማመን እንግዲህ እስካሁን ድረስ በጣም ብዙ ነፍሳትን ቀጥፈዋል። ዛሬ ግን እነሱም ወደን አይደለም ተገደን ነው ብለዋል። እውነት ይሁን አይሁን ጣቢያ ሄደው የሚያወሩ ይሆናል። እነሱን ጣቢያ እየሰደድን ነው። እንግዲህ እናንተን ደግሞ መዝጊያ መስራት ስላለብኝ እዚህ የተገኘሁት። እነዚህ ሰዎች የምር ተጸጽተው ከሆነ ይህንን ስራ የሚሰሩትን ሰዎች አጋልጠው እነሱንም ለህግ ሰጥተው እነሱም አቆመው ወደ ጣቢያ ከገቡ የምር ይሄ እውነትም ተጸጽተዋል ወይም ደግሞ ተሰምቷቸዋል የሚለውን ነገር እንድናስብ ያደርገናል። ከዛ ውጭ ግን የዛሬን እስር ወይም ደግሞ የዛሬን ችግር ብቻ በመፍራት ከሆነም ደግሞ እሱን ወደፊት የምናየው ይሆናል ማለት ነው። ዞሮ ዞሮ እነዚህ ሰዎች በህግ ጥላ ስር ይቀመጣሉ። ከዛ በኋላ የሚናገሩት የሚናዘዙት ነገርም ካለ ከነሱ ጋር ቆይታ የምናደርግ ይሆናል ማለት ነው። እናንተ ውድ ተመልካቾቼ ግን ሁሌም እንደምለው አብራችሁኝ ስለሆናችሁ በጣም ነው የማመሰግነው። የእናንተ መበርታት ይሄው አበርትቶኝ 110 ምናምን ሺህ ገብቻለሁ። 150 ሺህ እንድገባ ደግሞ የእናንተን እርዳታ የእናንተን ድጋፍ ፈልጋለሁ። ለወዳጅ ለዘመዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጉ እንዲያዩ ንገሩልኝ። ሱፐር ቻት እና ሱፐር ስቲከር እየሰጣችሁኝ ያላችሁንም ሰዎች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በቀጣይ በሌላ ፕሮግራም ወይም ደግሞ የዚህም ክፍል ካለው ደግሞ በቀጣይ ሌላ ክፍል እየሰራሁ እጠብቃችኋለሁ። በጣም ወዳችኋለሁ ውድ ቤተሰቦቼ። ሰላም ቆዩልኝ።